በታሪክ ማህደር ውስጥ እያንዳንዱ ሀገር የራሱ የሆነ የጨለማና የብርሃን ዘመን አለው። ለኢትዮጵያ ዘመነ መሳፍንት እየተባለ የሚታወቀው የ18ኛውና የ19ኛው ክፍለ ዘመን መጀመሪያ የጨለማው ጥግ ማዕከላዊ መንግስት የወደቀበት፣ የጎንደር ነገስታት ስም ብቻ ይዘው እንደ ጥላ የከሰሙበት፣ ሀገር በጦር አበጋዞች እንደ ኬክ የተቆራረሰችበት ዘመን ነበር። ስማቸው ንጉሠ ነገሥት የሆኑት በጎንደር ቤተ መንግሥት ውስጥ ተቀምጠው ስልጣናቸው ግን ከግቢው አጥር የማያልፍበት፣ ያየኸውን ግዛ የቻልከውን ግደል የሚል ስርዓት የነገሰበት ወቅት ነው። በዚህ ወቅት ነው ኢትዮጵያ የተባለች ታላቅ ሀገር በየክፍለ ሀገሩ በተነሱ ኃያላን መሳፍንት እጅ ወድቃ ትቃትት ነበር። ሸዋ፣ ጎጃም፣ ትግራይ፣ በጌ ምድር እያንዳንዳቸው የየራሳቸው ንጉሥ፣ የየራሳቸው ጦር፣ የየራሳቸው ሕግ ያላቸው ትናንሽ መንግስታት ይመስሉ ነበር። ታዲያ በዚህ በተበታተነች በተዳከመች ሀገር ሰማይ ላይ አንድ ቀን ከዳመናው መካከል ብልጭ የሚል መብረቅ፣ ጨለማውን የሚገፍ ብርሃን እንደሚያስፈልግ ብዙዎቹ በልባቸው ያስቡ ነበር። የድሮ ትንቢቶች ቴዎድሮስ የተባለ ንጉሥ እንደሚነግስ፣ ፍትህ እንደሚሰፍን፣ የተበታተነችው ሀገር አንድ እንደሚያደርግና የሰላም ዘመን እንደሚያመጣ ይናገራሉ። ብዙዎቹ ይህን ትንቢት እንደ ተረት ቢያዩትም በሀገራቸው መበታተን የተከፉት ግን በናፍቆት ይጠብቁት ነበር። እናም ታሪክ ከማንም ከማይጠበቅበት ስፍራ ከሱዳን አዋሳኝ በሆነችው ቋራ ከተባለች ትንሽ ወረዳ ውስጥ ይህንን የትንቢት ሰው ማዘጋጀት ጀመረ። ይህ ሰው መጀመሪያ ላይ ቴዎድሮስ አልተባለም ነበር። ስሙ ካሳ ኃይሉ ነው። ታሪኩም እንዲህ ይጀምራል። ስምንት አጉርሰን ረበለው በለው በክላሽ ተመያ 30 ጉርሰን። ሰው ከጨረቃ አይመጣም። ቴዎድሮስም እንዲሁ ነው። የጀግንነቱና የባለ ራዕይነቱ መሰረት የተጣለው በምዕራቧ ኢትዮጵያ አቧራማ መሬት ቋራ ውስጥ ነበር። ቋራ ለካሳ ኃይሉ የልጅነት መንደር ብቻ ሳትሆን የፖለቲካ ዩኒቨርሲቲውም ነበረች። የዘመኑን ፖለቲካ የተማረበት፣ የጦር ጥበብን የተለማመደባት፣ ከሁሉም በላይ ደግሞ የባህሪው መሰረት የተገነባበት የሕይወት ትምህርት ቤት ናት። ትውልዱ ከዘመነ መሳፍንት ተዋናያን ጋር የተቆራኘ ነበር። የደንበያ ገዢ የነበረው ደጃች ማሩ ዘመዱ ነበር። ይህ የዘር ግንኙነት በኋላ ላይ ቋራን የቤተ ዘመድ ግዛት ናት ብሎ ለመጠየቅ የመነሻ ምክንያት ሰጥቶታል። ነገር ግን በዘመነ መሳፍንት የሥልጣን ውርስ በደም ብቻ ሳይሆን በጉልበትም ጭምር ነበር የሚወሰነው። ደጃች ማሩ በኮሶ በር ጦርነት ሲወድቅ ግዛቱ ወደ ደጃች ክንፉ እጅ ገባ። ወጣቱ ካሳም በክንፉ ቤት ውስጥ ማደግ ጀመረ። ክንፉ ግን ካሳን እንደ ልጅ ሳይሆን እንደ ወደፊቱ ተቀናቃኝ ነበር የሚያየው። የክንፉ ልብ ለገዛ ልጆቹ ስልጣንን ለማውረስ ይመኝ ነበርና የካሳ ብልህነትና ወታደራዊ ችሎታ እንደ ሾህ ይወጋው ነበር። የታሪክ ምጸት ሆነና የክንፉ ስጋትም ሆነ ልፋት ከንቱ ቀረ። በ1839 ሲሞት ግዛቱ ለልጆቹም ሆነ ለካሳ አልሆነም። የራስ አሊ እናት ብርቷና ተንኮለኛዋ እትጌ መነን ወረሰችው። ያኔ ነበር ካሳ ኃይሉ በስርዓት ያጣውን ስልጣን በጉልበት ለማግኘት የወሰነው። የታሪክን አቅጣጫ የቀየረው፣ የሽፍትነት ጎዳናን የጀመረው። ያው ትንሽ ነው ላይ እንቆሳሳ ብቻውን ሲሄድ ይመስላል አምሳ ጭዋ ለመሬት እጅ የሚያስነሳ። መሸፈት ይህ ቃል በዘመኑ ሁለት ስልቶች ያሉት ሰይፍ ነበር። በአንድ በኩል የወንበዴ የቀማኛ የሕግ አልባ ስም ሲሆን፣ በሌላ በኩል ደግሞ የበሰበሰ ስርዓት ላይ ያመፀ ፍትህን በራሱ መንገድ ለማስፈን የተነሳ የጀግና መጠሪያ ነበር። የእንግሊዙ ሮቢን ሁድ በኖቲንግሃም ሸሪፍ ግፍ ላይ እንደሸፈተው የካሳ ሽፍትነትም በዘመነ መሳፍንት ብልሹ አገዛዝ ላይ ያነጣጠረ ነበር። እርሱ በግለሰቦች ላይ ሳይሆን በስርዓቱ ላይ ነበር የሸፈተው። ግቡ የሰውን ንብረት መዝረፍ ሳይሆን የተዘረፈችውን ሀገር ከዘራፊዎች እጅ ማስመለስ ነበር። የካሳ የሽፍትነት ዘመን እንደ ዝነኛው የእንግሊዝ ሽፍታ ሮቢን ሁድ ታሪክ የራሱ የሆነ የፍትህና የህዝብ ወገንተኝነት መልክ ነበረው። ሮቢን ሁድ ከሀብታሞች እየዘረፈ ለድሆች እንደሚሰጥ ሁሉ ካሳም ከነጋዴዎች የቀማውን ገንዘብ ለገበሬዎቹ ማረሻ መግዣ ይለግስ ነበር። ይህ ተግባሩ ቀማኛ ከሚለው ስም ባሻገር የድሆች አባት የሚል ፍቅርን አትርፎለታል። ባህሪው የተቀረጸው እዚሁ በረሃ ውስጥ ነው። ምቾትን መጥላት፣ ከወታደሮች ጋር እኩል መኖር፣ እንደ ገበሬ ማረስ፣ እንደ ወታደር መዋጋት የህይወቱ መርህ ሆነ። አይ ተማምለዋል ተሙራዳፍ ምላጭን ይዞ ትምድር ላርፍ ተው ደሞ ገለል ተው ደሞ ገለል። የአንድ ሀገር እውነተኛ ማንነት የሚፈተነው በቤተ መንግስቶቿ ድምቀትና በከተሞቿ ግርግር ሳይሆን
በድንበሮቿ ጥንካሬ ነው። ድንበር የአገር ቆዳ ነው። ቆዳው ሲቆስል መላ ሰውነት ይታመማል። በዘመነ መሳፍንት የኢትዮጵያ ቆዳ በብዙ ቦታ ተላልጧል። ቆስሎም ደም ይፈሰው ነበር። በተለይ በሰሜን ምዕራብ ሱዳን ጋር የሚያዋስነው ድንበር ቁስሉ ከባድ ነበር። በጎንደር ያሉት እረኞች አፄ ዮሐንስ ሶስተኛ እቴጌ መነን ልጃቸው ራስ አሊ መንጋው የማን ነው በሚል እርስ በርስ ጥል በግጦሹ ዳርቻ ያሉትን በጎች ግን ተኩሎች ይበላቸው ነበር። እነዚህ ተኩሎች በወቅቱ በግብፅ አስተዳደር ስር የነበሩ ድንበር ጥሰው እየገቡ የኢትዮጵያን መንደሮች የሚያጋዩ የሚዘርፉና ንጹሃንን የሚገሉ ኃይሎች ነበሩ። የሰቆቃው ጩኸት ከድንበር አካባቢ ይሰማል። የሚቃጠሉ ጎጆች አመድ ወደ ሰማይ ይተናል። ነገር ግን በጎንደር ያሉት ገጆች ጆሮአቸው ድንቁር፣ አይናቸው በስልጣን ሽኩቻ መጋረጃ የተጋረደ ይመስል ነበር። ልክ እየሰመጠች ያለችውን የሮማን ግዛት ችላ ብለው በቤተ መንግሥት ሴራ እንደተጠመዱት የመጨረሻዎቹ የሮም ንጉሠ ነገሥታት የጎንደር ገዢዎችም ትኩረታቸው ከግል ስልጣናቸውና ከግዛት ሽሚያው አልፎ ለአገር ዳር ድንበር አልደረሰም። ከሁሉም በላይ ግን የሽፍትነት ዘመኑን ከውጪ ጠላት ጋር ፊት ለፊት ያገናኘው ካሳን ነበር። በኢትዮ ሱዳን ድንበር ከግብፅ ቱርክ ጦር ጋር ያደረጋቸው ፊልሞች በቀሪ ሕይወቱ ያልተለየውን የውጭ ፖሊሲ ቀረጹለት። ኢየሩሳሌምን ከቱርኮች ነጻ አውጣለሁ የሚለው ታላቅ ሕልሙ የተሰነሰው እዚሁ ድንበር ላይ ነበር። ይሁንና ይህ ዘመን የመጀመሪያውና የመጨረሻውን ሽንፈቱንም አስተምሮታል። በ1840 ደባርቂ ላይ በጭፍን ድፍረት ብቻ የተመራው የካሳ ጦር በግብፃውያን ዘመናዊ መድፍ እንደ ቅጠል ረገፈ። ሽንፈት የማያውቀው ካሳ በሺዎች የሚቆጠሩ ተከታዮቹ ሲያልቁበት የዘመናዊ ጦር ምስጢርን ተረዳ። ሰልፍና መድፍ፣ እነዚህ ሁለት ቃላት በቀሪ ሕይወቱ አእምሮ ውስጥ ተቀረጹ። ከዚያን ቀን ጀምሮ ሰራዊቱን በዘመናዊ ስልት ማደራጀትና የራሱን መድፍ መስራት ሕይወት ተልዕኮ ሆነ። የደባርቂው ሽንፈት የጋፋትን የሴባስቶፖል መድፍ የወለደ መራር ትምህርት ነበር። እንበለው ይበጃል የዋሊደር ማለት ጠላት ያደረጃል። ጠላት ቢያባብሉት አይሆንም ወዳጅ። ኧረ በለው በለው። አንዳንድ ጊዜ ትናንሽ ድንጋዮች ተንከባለው ታላላቅ ጎርፎችን ይፈጥራሉ። በቋራ በረሃ እንደ ሽፍታ የተነሳው የካሳ ኃይሉ እንቅስቃሴ መጀመሪያ ላይ በጎንደር የስልጣን ማማ ላይ ለነበሩት ኃይሎች እንዲሁ እንደ ትንሽ ድንጋይ ነበር የታያቸው። ነገር ግን ይህ ድንጋይ ብዙም ሳይቆይ ተራራ የሚያንቀጠቅጥ ስርወ መንግስትን የማይናውጥ ጎርፍ ሆነ። የካሳ ዝና በጀግንነቱና በፍትሃዊነቱ በሕዝቡ ዘንድ እንደ መዝሙር ሲዜም፣ በጎንደር የእጁ ቤተ መንግሥት ውስጥ ግን እንደ ሞት ነጋሪነት ያስተጋባ ጀመር። የዘመኑ ገዢዎች ራስ አሊ፣ ብልጣብልጧ እናቱ እቴጌ መነን የፖለቲካውን የቺስ ጨዋታ ጠንቅቀው የሚያውቁ ነበሩ። እቴጌ መነን የዘመኑ የፖለቲካ ሸማኔ ነበረች። የዚህን ወጣት ጀግና ዝና እንደ ስጋት ማየት ጀመረች። ካሳ ኃይሉ ካሁን በኋላ ተራ ሽፍታ ወይም የአካባቢ ገዢ አልነበረም። ስሙ በሕዝቡ ልብ ውስጥ እንደ ተስፋ ዘር እየተዘራ ዝናውም ከቁጥጥር ውጭ የሆነ ትልቅ ማዕበል እየሆነ መጥቷል። ይህ ማዕበል ነገ የቤተ መንግሥቷን ግድግዳ ሊያፈርስ እንደሚችልም ተገነዘበች። እናም ብልህ የፖለቲካ ሰው እንደመሆኗ ሁለት ምርጫዎች እንዳላትም አወቀች። ወይ ይህንን ማዕበል በጦርነት ኃይል ለመግፋት መሞከር፣ ወይ ደግሞ በብልሃት ተጠቅማ የማዕበሉን አቅጣጫ ወደ እርሷ እንዳይፈስ ማድረግ። የመጀመሪያው አማራጭ ካሳን ኃይሉን በጦርነት ለማጥፋት መሞከር አደገኛ ነበር። ካሳ በጦር ሜዳ የተፈተነ በጀግንነት የሰከረ ሰራዊት ያለው፣ ከሁሉም በላይ ደግሞ የሕዝብን ድጋፍ እያገኘ የመጣ ኃይል ነበር። ከእርሱ ጋር የሚደረግ ጦርነት ውጤቱ ምን ሊሆን እንደሚችል መገመት አይቻልም። ስለዚህ እቴጌ መነን ወደ ሁለተኛው ይበልጥና ረቂቅና አደገኛ ወደሆነው አማራጭ አመራች። ጠላቶችን አቅርቧቸው የሚለውን የድሮ የፖለቲካ ጥበብ ለመጠቀም ወሰነች። ካሳን በሰይፍ ሳይሆን በጋብቻ በሹመት ሰንሰለት ለማሰር አሰበች። እናም በታሪክ ውስጥ እንደምናያቸው ታላላቅ የፖለቲካ ሴራዎች ሁሉ መልእክቱ ረቂቅና ማራኪ ነበር። የኔን የልጅ ልጅ የራስ አሊ ልጅ የሆነችውን ተዋበችን አግባ። ይህ መልእክት በውስጡ ብዙ ስሌቶች የያዘ ነበር። በአንድ በኩል ካሳን ከአማጺነት ወደ ቤተሰብ አባልነት ይለውጧል። በሌላ በኩል ደግሞ በሚስታቸው በኩል በቀጥታ ለመቆጣጠርና እንቅስቃሴውን ለመገደብ ያስችላቸዋል። ለካሳ ኃይሉ ይህ ጥያቄ የሕይወቱን አቅጣጫ የሚወስን ትልቅ መስቀለኛ መንገድ ነበር። በጦርነት ብቻ የኢትዮጵያ አንድነት ማምጣት እንደማይቻል ይረዳ ነበር። ከገዢዎች ጋር የሚደረግ ሰላም ሕልሙን በሰላማዊ መንገድ ለማሳካት እድል ሊሰጠው ይችላል። ልክ እንደ ታላቁ ናፖሊዮን ቦናፓርቲ ከፈረንሳይ አብዮት በኋላ ስልጣኑን ለማረጋጋት ጆሴፊንን እንዳገባት፣ ካሳም ከተቀናቃኙ ቤተሰብ ጋር በመዛመድ ሕጋዊ ዕውቅናን ለማግኘት ለጊዜውም ቢሆን ሰላምን ለመፍጠር ፈለገ። እናም በሐሳቡ ተስማማ።
ካሳም የቋራ ገዢ ተደርጎ ከተሾመ በኋላ ወይዘሮ ተዋበች አሊን አገባ። በመላ ሀገሪቱ ለጊዜውም ቢሆን ሰላም የሰፈነ መሰለ። ሽፍታው አማች ሆነ። የጦርነት ነጋሪት በሰርግ እልልታ ተተካ። ነገር ግን ይህ ሰላም በንፋስ ላይ እንደተገነባ ቤት መሰረቱ የደከመ ነበር። እውነተኛው ፈተና የመጣው ካሳ ኃይሉ ከዚህ በፊት እንዳደረገው ሁሉ ከግብጾች ጋር ውጊያ ገጥሞ ድል ካደረገ በኋላ ቆስሎ በተመለሰ ጊዜ ነበር። ለጀግና ክብር ይገባዋልና አፄ ዮሐንስ ሳልሳዊ አንድ ሙሉ ሰንጋ ልከውለት ነበር። ይህ በወቅቱ ባህል ትልቅ ክብርና ዕውቅናና አጋርነትን የሚያሳይ ነበር። ነገር ግን ከእውነተኛዋ የሥልጣኑ ባለቤት ከእቴጌ መነን የተላከው ስጦታ ታሪክን የሚቀይር በልብ ውስጥ የማይሻር ጠባሳ የሚተው ነበር። የተላከው አንድ ብልት ሥጋ ብቻ ነበር። በአሁን ዘመን ላለ ሰው ይህ ቀላል ነገር ሊመስለው ይችላል። ነገር ግን በዚያ ዘመን ባህልና እሴት ይህ ድርጊት ከጥፊ በላይ የሚያዋርድ ከስድብ በላይ የሚጎዳ ነው። አንድ ብልት ሥጋ መላክ አንተ ለእኛ ሙሉ ክብር የሚገባ ሰው ሳትሆን ከማዕዳችን የተረፈንን የምንሰጥ ተራ አገልጋያችን ነህ የሚል ድምፅ አልባ ነገር ግን ከከበሮ በላይ የሚጮህ መልእክት ነበረው። ይህን ንቀት ከማንም በላይ የተረዳችው ኩሯና የባሏን ክብር እንደ ራሷ ክብር የምትመለከተው ወይዘሮ ተዋበች ነበረች። በአቷ ድርጊት ደሟ ፈላ። የተላከው ሥጋ ሳይበላ እንዲቀመጥ አድርጋ ወደ ባለቤቷ በመሄድ በቁጭትና በንዴት የተቀጣጠሉ የታሪክን ምዕራፍ የዘጉና አዲስ የከፈቱ ቃላትን ተናገረች። እንዴት ብንናቅ ነው አንድ ብልት ሥጋ ብቻ የተላከልን? እኔ ጀግና ሰው ወዳለሁ፣ ፈሪ ወንድ እንቃለሁ፣ ከፈሪ ሰው ጋርም አብሬ መኖር አልፈቅድም አለች። እነዚህ ቃላት ለካሳ ኃይሉ በጦር ሜዳ ከደረሰበት ቁስል በላይ የሚያሙ ነበሩ። ከሚወዳትና ከሚያከብራት ሴት አንደበት የወጡት እነዚህ ቃላት ክብሩ መገፈፉን፣ ጀግንነቱ መናቁን፣ በጋብቻ ሊያገኝ የፈለገውን እኩልነት የውሸት መሆኑን አረጋገጡለት። ይህ ጋብቻ እሱን ለማሰር የታሰበ ወጥመድ እንጂ የእኩልነት መድረክ እንዳልሆነ ተረዳ። የተዋበች ቃል በልቡ ውስጥ ለረጅም ጊዜ ሲብላላ የነበረውን የቁጭት እሳት ላይ ቤንዚን ጨመረችበት። ታሪክ በእንዲህ አይነት ትንሽ በሚመስሉ ነገር ግን ትልቅ ትርጉም ባላቸው ክስተቶች የተሞላ ነው። በአሜሪካ ታሪክ በሻይ ላይ የተጣለ ትንሽ ቀረጥ አብዮትን እንደለኮሰች ሁሉ ይቺ አንድ ብልት ሥጋም በካሳ ኃይሉ ልብ ውስጥ የነበረውን ጥርጣሬ ወደ ቁርጠኝነት፣ ትዕግስቱንም ደግሞ ወደ አመፅ ለወጠችው። ከዚህ በኋላ ከጎንደር ገዢዎች ጋር አብሮ መጓዝ እንደማይቻል፣ የበሰበሰውን የዘመነ መሳፍንት ሥርዓት ከስሩ መንቀል እንዳለበት ወሰነ። የፖለቲካ ጋብቻው ሰላም ለማምጣት ሳይሆን እውነተኛውን ጦርነት ለመጀመር ምክንያት ሆነ። የቁጭት እሳት መላውን የዘመነ መሳፍንት አገዛዝ ሊያቃጥል ተለኮሰ። ከዚህ በኋላ መታገስ፣ መደራደር፣ ፖለቲካ ጋብቻ መሸንገል አበቃ። እኛም ወዲህ መጣን ሞት ሽረቱን ሳናይ ኧረ በለው በለው ኧረ አገሬ አገሬ። የበሰበሰው የዘመነ መሳፍንት ሕንፃ በይቅርታና በሽምግልና የሚታደስ ሳይሆን ከነመሰረቱ ፈርሶ እንደገና መገንባት እንዳለበት ወሰነ። እናም ካሳ ኃይሉ የጀመረው ዘመቻ ተራ የቂም በቀል ዘመቻ አልነበረም። ይልቁንም አንድ የተዋጣለት የሕንፃ አፍራሽ ባለሙያ የትኛውን ምሰሶ መጀመሪያ መምታት እንዳለበት አውቆ እንደሚያደርገው የዘመነ መሳፍንት ምሰሶዎች አንድ በአንድ በስልትና በጥበብ የማፍረስ ዘመቻ ነበር። የመጀመሪያው ኢላማ የጎጃሙ ገዢ ደጃዝማች ጎሹ ዘውዴ ነበር። ጎሹ የዘመነ መሳፍንት ሥርዓት ከያዙት ግዙፍ ምሰሶዎች አንዱ ነበር። እርሱን መጣል መላውን ሕንፃ ያናጋል። በ1845 ዓ.ም በጉራምባ በተደረገው ታላቅ ውጊያ የካሳ ኃይሉ አዲስ አይነት የውጊያ ስልትና የሰራዊቱ የሞራል ልዕልና የጎሹን ልምድ ያለውን ጦር አሸነፈው። ደጃዝማች ጎሹም በጦር ሜዳ ወደቁ። ይህ ድል በዘመነ መሳፍንት ፖለቲካ ላይ እንደ መሬት መንቀጥቀጥ ነበር። ለመጀመሪያ ጊዜ የማይደፈሩት የሚባሉት ታላላቅ መሳፍንት ሊደፈሩና ሊወድቁ እንደሚችሉ በተግባር ታየ። መልእክቱ በመላው ኢትዮጵያ ተሰራጨ። የድሮቹ ግዙፎች የማይሞቱ አይደለም ሊወድቁ ይችላሉ የሚል መልእክት አስተላለፈ። የካሳ ጦር የጎሹን ልጅ ብሩ ጎሹንም በማሸነፍ የጎጃም ኃይል ሙሉ በሙሉ አኮላሸው። የመጀመሪያው መሳፍንት ሲወድቅ ሌሎችም እየገፋ መጣል ጀመረ። ቀጣዩ ኢላማ የሥርዓቱ ልብ የነበረው የእጁ ስርወ መንግሥት ማዕከል ነበር። የገዛ አማቱ ራስ አሊ ትንሹና እናታቸው እቴጌ መነን። ይህ ጦርነት የፖለቲካ ብቻ ሳይሆን የግልም ነበር። ንቀቱ የተወለደበትን የቁጭት እሳት የተለኮሰበት ቤት ለማፍረስ የተደረገ ጉዞ። በ1845 ዓ.ም በአይሻል ሜዳ ላይ የካሳ ኃይሎችና የራስ አይሊ ኃይሎች ተጋጠሙ። የአይሻል ጦርነት ተራ ጦርነት አልነበረም። የዘመነ መሳፍንት የቀብር ሥነ ሥርዓት ነበር። በዚህ ጦርነት ራስ አሊ ተሸንፎ ሲሸሽ
ለ80 ዓመታት ያህል የኢትዮጵያ ፖለቲካ እንደ መሽገር ተጣብቆ ሲመጥ የነበረውን የእጁ ስርወ መንግስት አገዛዝ ልብ ምቱ ቆመ። እቴጌ መነን ተማረኩ። የጎንደር ቤተ መንግስት ካሁን በኋላ በእጁ ጥላ ስር መሆኑ አበቃ። ካሳ ኃይሉ የሥርዓቱን ልብ በመምታት መላ አካሉን ሽባ አደረገው። ከዛ ሲመልስ 40 ሲደርስ ብቻውን ገዳይ ሲግበሰበስ ተከታይ የለው ተፊት ተኋላ ታንድ ፈጣሪ ተጌታ ሌላ ተው ደሞ ገለል ተው ደሞ ገለል። የዘመነ መሳፍንት ሕንፃ ምሰሶዎች ወድቀዋል። ልቡም ከሥራ ወጥቷል። ነገር ግን አንድ ግዙፍና ጠንካራ ግንብ ገና ቆሞ ነበር። እርሱም የሰሜኑ ኢትዮጵያ የትግራይ ገዢ ኃይሉ ደጃዝማች ውቤ ኃይለማርያም ነበር። ውቤ ልክ እንደ ካሳ ኃይሉ የራሱ የሆነ የንግስና ህልም ነበረው። ከግብጽ ጳጳስ አቡነ ሰላምን አስመጥቶ የንግስና ዘውዱን አዘጋጅቶ ራሱ ንጉሠ ነገሥት ለማለት የመጨረሻ ዝግጅት እያደረገ ነበር። ስለዚህ በቀጣይ የተደረገው ጦርነት ሁለት ኃያላንን የማፋለም ብቻ ሳይሆን ሁለት ተፎካካሪ ራዕዮችን የማጋጨት ነበር። የኢትዮጵያ ወደፊት ንጉሠ ነገሥት ማን ይሆናል? ውቤ ወይስ ካሳ የሚልን የሚወስን። በ1847 ዓ.ም በደራስጌ ምድር ላይ ሁለቱ ኃይሎች ተጋጠሙ። ውጊያው ከባድ ነበር። ነገር ግን በካሳ ኃይሉ የተዋጣለት የጦር አመራር ስልት ምክንያት የውቤ ጦር ተበታተነ። ደጃዝማች ውቤ ተማረኩ። ይህ ድል የዘመነ መሳፍንት የመጨረሻው የትንፋሽ ሽራፊ ያቋረጠ ነበር። ልክ በቼስ ጨዋታ መጨረሻ ላይ ንጉሱን ቼክሜት እንደማለት ካሳም የመጨረሻ ተቀናቃኙን ከሜዳው ላይ በማስወገድ ጨዋታውን በበላይነት አጠናቀቀ። የጎጃሙ፣ የቤጌ ምድሩ፣ የትግራዩ ታላላቅ ኃይሎች ሲወድቁ ሌሎች ትንንሽ ገዢዎችም የመቋቋም አቅም አልነበራቸውም። የሸዋው ንጉሥ ኃይለ መለኮትም የካሳን ጦር መምጣት ሲሰማ ሳይዋጋ ታሞ ሞተ። ሸዋም ያለምንም ትልቅ ውጊያ በካሳ ቁጥጥር ስር ወደቀች። በጥቂት ዓመታት ውስጥ በሚያስደንቅ ፍጥነት ካሳ ኃይሉ ለ80 ዓመታት ያህል እንደተሰባበረ መስታወት ተበታትና የነበረችው ኢትዮጵያ አንድ ባንድ መልሶ አጣበቃት። የተበተኑት ክፍሎችም ተሰበሰቡ። የወደቁትም ምሰሶች ተነቀሉ። የዘመነ መሳፍንት የጨለማ መጋረጃ ተገፈፈ። ይህ የካሳ ኃይሉ ወታደራዊ ዘመቻ በታሪክ ውስጥ ካሉ ታላላቅ የአገር ግንባታ ዘመቾች አንዱ ነበር። ልክ የቻይናው የመጀመሪያው ንጉሠ ነገሥት ኪንሹ ሁዋንግ ተበታትነው የነበሩትን የቻይና ግዛቶች በኃይል አንድ እንዳደረገው ካሳም የኢትዮጵያ መሳፍንትን በሰይፍ ኃይሉ በማንበርከክ የአገሪቱን አንድነት እንደገና መሰረተ። የዘመነ መሳፍንት ምዕራፍ በዚህ መልኩ ተዘጋ። ሕዝቡም ለዘመናት ሲጠብቀው የነበረውን የትንቢት ሰው መምጣት ማመን ጀመረ። የጦር አበጋዞች ዘመን አምጥቶ የአንድ ንጉሥ፣ የአንድ ሕግ፣ የአንድ አገር ዘመን ጎህ ሊቀድ መሆኑን ሁሉ ተገነዘበ። የቋራው ፍንጣቂ፣ የሽፍታው ጀግና አሁን የመላው ኢትዮጵያ ገዢ ሆኗል። የቀረው አንድ ነገር ብቻ ነበር፣ የንግስና ዘውዱን ጭኖ የትንቢቱን ስም መውሰድ። የጦር አበጋዞች ዘመን አብቅቷል። የቴዎድሮስ ዘመን ሊጀመር ነው። ያሞራው ሲሳይ ጥይቱን ወልሎ አሰጣው ለታይ አሰጣው ለታይ አሰጣው ለታይ። የዘመነ መሳፍንት የመጨረሻው ጦርነት ነጋሪት ጸጥ ብሏል። የደራስጌ የጦር ሜዳ በታሪክ መዝገብ ላይ የአንድን ዘመን ፍጻሜ የሌላውን ጅማሮ ጽፎ በደም የታጠበው ገላውን ለጸጥታ ሰጥቷል። የጎጃሙ አንበሳ፣ የእጁ ገዢ፣ የሰሜኑ ኃያላን ሁሉም በካሳ ኃይሉ የጦር ማዕበል ተውጠዋል። ሀገሪቱ ለ80 ዓመታት ያህል ስትተራመስበት የነበረችው መድረክ አሁን ጸጥ ብሏል። አሁን መድረኩ ላይ አንድ ሰው ብቻውን ቆሟል። እሱም ካሳ ኃይሉ። እሱ ግን ወደ ጎንደርና ወደ ድሮ የነገስታት ከተማ አልተመለሰም። የድሮን የበሰበሰ ሕንፃ ለመጠገንም አላሰበም። አዲስ መሰረት፣ አዲስ ሕንፃ፣ አዲስ ራዕይ ነበረው። እናም የታሪክ ብዕር በጣም አስገራሚና ምጽአታዊ የሆነችውን ገጽ ለመጻፍ ተዘጋጀ። ካሳ ኃይሉ የንግስ ሥርዓቱን ለመፈጸም የመረጠው የመጨረሻ ተቀናቃኙን ደጃዝማች ውቤን ድል ያደረገበት ምድር ደራስጌን ነበር። ከዚህ በኋላ የሚገርመው ደግሞ ዘውዱን ሊጭንለት የተዘጋጀው ጳጳስ ደጃዝማች ውቤ ራሳቸው ንጉሠ ነገሥት ለመሆን ከግብፅ አስመጥተው የነበሩት አቡነ ሰላም መሆናቸው ነው። ዕጣ ፋንታ እንዴት ያለች ቀልደኛ ናት! ውቤ የዘራው ዘር ፍሬው ያፈራው ለካሳ ሆነ። ውቤ ሊለብሰው ያዘጋጀው የንግስና ካባ ካሳ ሊደርበው ተሰናዳ። እናም በ1847 ዓ.ም የካቲት ወር ላይ በደራስጌ ማርያም ቤተክርስቲያን ውስጥ የቋራው ልጅ የሽፍትነት ጀግና የዘመነ መሳፍንት አፍራሽ ካሳ ኃይሉ ቆመ። በጳጳሶች የንጉሠ ነገሥት ዘይት ሲቀባ አዲስ ስም ተጠራ። ከእንግዲህ ካሳ አይባልም። እርሱ ሕዝቡን ለዘመናት በናፍቆት ሲጠብቅ የነበረውን ትንቢት የተነገረለት ያንን መሳዊ ስም ለራሱ ወሰደ።
ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ። ይህ የተራ ስም ለውጥ አልነበረም፣ የዓላማ መግለጫ ነበር። ቴዎድሮስ የሚለው ስም በሕዝቡ ልብ ውስጥ የተቀረጸ ትልቅ ትርጉም ነበረው። እርሱ ፍትህን የሚያሰፍን፣ የተበታተነውን የሚሰበስብ፣ የሰላምና የብልጽግና ዘመንን የሚያመጣ የትንቢት ንጉሥ ነው። ካሳ ይህንን ስም ሲወስድ እኔ ያ ንጉሥ ነኝ፣ እኔ ያ የተስፋው ፍጻሜ ነኝ እያለ ነበር። ልክ ኦክታቪዮን የሮማውያን እርስ በርስ ጦርነት ካቆመ በኋላ ቄሳር መባሉን ትቶ አውጉስጦስ ግርማ ወይም የተከበረውን የሚለውን ስም በመውሰድ የሮምን ሪፐብሊክ ወደ ግዛትነት እንደቀየረው ካሳም ቴዎድሮስ የሚለውን ስም በመውሰድ የዘመነ መሳፍንትን ትርምስ ወደ አንድ የተማከለ ዘመናዊ መንግሥት የመቀየር ራዕዩን አወጀ። አዲሲቱ ፀሐይ ወጥታለች። የቴዎድሮስ ንግስና በጦርነት የተገኘን ስልጣን በምቾት ለመጠቀም አልነበረም። ይልቁንም ገና ከጅምሩ ኢትዮጵያን ከዘመናት እንቅልፏ ቀስቅሶ ወደ ላቀ ስልጣኔ የማሸጋገር ታላቅና አድካሚ ሥራ መጀመሩን ያወጀ ነበር። ከሠራቸው ሥራዎች መካከል አንደኛ፣ ከጎሳ ጦር ወደ ሀገር ጦር መመስረት። ልክ የሩሲያው ታላቁ ፒተር ሀገሩን ከፊውዳላዊ አገዛዝ ለማላቀቅ ዘመናዊ ጦር እንደገነባው ቴዎድሮስም ከየጎጡ ለየጌታቸው የሚጓጉትን ወታደሮች በአንድ የኢትዮጵያ ሰራዊት ስር አሰባሰበ። ወታደሩ በዘረፋ ሳይሆን በደሞዝ እንዲተዳደር፣ በዘመናዊ ማዕረግ የ10 አለቃ የ50 አለቃ እንዲደራጅ አደረገ። ዓላማው ከአካባቢው ስሜት የጸዳ ለኢትዮጵያ ብቻ የሚሞት ኃይል መፍጠር ነበር። ሁለተኛ፣ ዘመናዊ ሀገርን መገንባት የነበረው ሐሳብ አሳን ሳይሆን አሳ ማጥመዱን መማር። ከአውሮፓውያን ጋር ግንኙነት ሲፈጥር ልመናው ዘመናዊ ጠመንጃ አልነበረም። ይልቁንም ጠመንጃውን የሚሰሩትን ባለሙያዎች፣ መንገዱን የሚሰሩትን መሐንዲሶች፣ ጥበብ የሚያስተምሩትን ሊቃውንት ላኩልኝ የሚል ነበር። ራዕዩ ኢትዮጵያ የቴክኖሎጂ ተጠቃሚ ብቻ ሳትሆን ፈጣሪ እንድትሆን ማድረግ። ሶስተኛ፣ የሰብአዊነት አዋጅ። የባርነት ንግድ በጽኑ በመቃወም በገበያ ሊሸጡ የቀረቡትን ባሮች ነፃ ወጣ። ይህ ድርጊቱ መንግስቱ በጦር ኃይል ላይ ብቻ ሳይሆን በሞራልና በሰብአዊ ክብር ላይ የተመሰረተ መሆኑን የማይሳይ ነበር። አራተኛ፣ የባህልና የእውቀት አብዮት አስጀመረ። የአማርኛ ቋንቋ እንዲያብብ፣ በግዕዝ ብቻ የነበሩት መጽሐፍት ለሕዝቡ በሚገባው ቋንቋ እንዲተረጎሙ በማድረግ እውቀትን ከጥቂት ሊቃውንት እጅ አውጥቶ ለብዙሃኑ ተደራሽ ለማድረግ ሞከረ። በምስራቅ አፍሪካ የመጀመሪያውን ማተሚያ ቤት በማቋቋም የአገሪቱን የአስተሳሰብ አድማስ ለማስፋትም ተመኘ። ፕሮፌሰር ዶናልድ ክሪም እንዳሉትም ቴዎድሮስ የዘመናዊ ስልጣኔ ሐሳብ የገባው የመጀመሪያው የኢትዮጵያ ንጉሥ ነበር። እርሱ የኖረው ከዘመኑ የቀደመ ሰው ነው። የዘመነ መሳፍንት ጨለማን ገፎ የዘመናዊቷን ኢትዮጵያ ጎህ የቀደደ አዲስ ፀሐይ ነበር ሲሉ አሞግሰውታል። ጋር የበለው ተነጋጋሪ የበለው ወረተው በለው ወረተው በለው። በ19ኛው ክፍለ ዘመን አጋማሽ ዓለም በኢንዱስትሪ አብዮት ስትናጥ ኢትዮጵያ በውስጡ ሽኩቻ የምትታመስበት ወቅት፣ አንድ ሰው ግን ከዘመኑ የቀደመ ህልም ነበረው። ቴዎድሮስ ስሙ ብቻውን ተስፋና ስጋት በአንድነት የሚሰብክ ንጉሠ ነገሥት። ይህ ንጉሥ የጦር ሜዳ ጀግንነቱ እንዳለ ሆኖ ልቦናው አእምሮ ግን ዘመናዊ ስልጣኔ ጥማት ይነድ ነበር። መነሻው ጋፋት ሆነ። ዋና ከተማዋ ደብረ ታቦር አቅራቢያ የምትገኝ ይቺ ትንሽ መንደር የቴዎድሮስ ኢትዮጵያ የቴክኖሎጂ ሲሊኮን ቫሊ ለመሆን ታጨች። ንጉሥ መቅደላ ላይ ሰብስቧቸው የነበሩትን አውሮፓውያን ሚስዮናውያንና የእጅ ጥበብ ባለሙያዎች ወደዚች መንደር አመጣቸው። የእርሱ ጥያቄ ግልጽና አጭር ነበር። ሀገሬን የምታዘምኑበትን ጥበብን አስተምሩኝ፣ መሳሪያ ስሩልኝ። ከነዚህ መካከል በጣም ትልቅ የሆነ መድፍ እንዲሰራለት ያቀረበው ጥያቄ ከቀላል ወታደራዊ ፍላጎት የዘለለ ትርጉም ነበረው። ይህ መድፍ የኢትዮጵያ ሉዓላዊነት ለውጭ ወራሮች የሚያውጅ እንዲሁም የውስጥ አመፀኞችን የሚያበረክክ ኃይል ምልክት ነበር። ልክ ታላቁ ፒተር ሩሲያን ከኋላ ቀርነት ለማውጣት የአውሮፓን ጥበብ እንደተራበው ቴዎድሮስም ጋፋትን የኢትዮጵያ ህዳሴ ማዕከል ለማድረግ አልሞ ነበር። የአውሮፓውያን የእጅ ጥበብ ባለሙያዎች እንጂ የመድፍ መሐንዲሶች አልነበሩም። እውቀት የለንም አሉ። ንጉሡ ግን ሞክሮ አለ። የእርሱ እልህና ቁርጠኝነት ተላላፊ ነበር። ከብዙ ልፋትና ድካም በኋላ በጀርመናዊ ቫልደሚር እና በስዊሳዊው ሳሙኤል ጎባት መሪነት ታምር ተፈጠረ። ሴባስቶፖል መድፍ ተሰራ። ስያሜው ራሱ ታሪካዊ እንድምታ ነበረው። እንግሊዝና ፈረንሳይ በክሪሚያ ጦርነት የሩሲያን ሴባስቶፖል ከተማ ከበባ ሲያደርጉ የተጠቀሙበት ግዙፍ መድፍ ለማስታወስ ነበር። ቴዎድሮስ በዚህ ስያሜ ለአውሮፓውያን እናንተ በሌላው ላይ የምትጠቀሙበት ኃይል እኔ በራሴ ምድር መፍጠር እችላለሁ የሚል መልእክት እያስተላለፈ ነበር። መድፉ ከእንጨት በተፈለፈለ ግንድ ውስጥ ባሩድ ታጭቆ የተሰራ ቢሆንም
በወቅቱ የነበረውን የቴክኖሎጂ ድህነት ከግምት ስናስገባ የሰው ልጅ የፈጠራ አቅም ማሳያ ነበር። መድፉ ሲሞከር መስራቱ በንጉሱ ልብ ውስጥ የተስፋ ብርሃንን የለኮሰ ቢሆንም ይህ ብርሃን ብዙም ሳይቆይ በክህደት ጥላ እንደሚጋረድ ማንም አላሰበም ነበር። ማንንስ ልመነው ማንንስ ልፍራው? ኧረ በለው ገዳይ፣ ኧረ በለው በለው፣ ኧረ በለው በለው፣ ኧረ በለው በለው። የሴባስቶፖል ጉዞ ከከፋት ወደ መቅደላ የቴዎድሮስን የአመራር ብቃትና ሕዝባዊነት የሚያሳይ ሌላው የታሪክ ምዕራፍ ነው። 8000 ኪሎ ግራም የሚመዝነው ይህ ግዙፍ ፍጥረት 320 ኪሎ ሜትር አስቸጋሪ መልክዓ ምድር ላይ ማንቀሳቀስ በራሱ ጦርነት ነበር። 800 ሰዎች በላብ እየተጠመቁ ጋሪውን ሲጎትቱ ንጉሥ ቴዎድሮስ ከዙፋኑ ወርዶ ድንጋይ ሲፈነቅልና መንገድ ሲጠርግ ይታይ ነበር። ይህ በዘመኑ ለነበሩት መሳፍንት የማይታሰብ ለሕዝቡ ግን ከኛ አንዱ የሚያሰኝ ድርጊት ነበር። ሰራዊቱ ሲርበው ከገበሬ ማሳ እሸት እየቆረጠ ሲመግብ የነበረው ንጉሥ የነገሰው በሕዝቡ ላይ ሳይሆን በሕዝቡ ልብ ውስጥ መሆኑን በተግባር ያሳየ መሪ ነበር። ይህ ጉዞ የሴባስቶፖል ብቻ ሳይሆን የንጉሡ ሕልም ጉዞም ነበር። እጅግ ከባድ፣ እጅግ አድካሚ፣ በመጨረሻ አሳዛኝ። ቴዎድሮስ ዙፋን ላይ ሲወጣ ኢትዮጵያ በውጭ ጠላቶች የተከበበች ደሴት ትመስል ነበር። በሰሜን የኦቶማን ቱርኮች ግብፃውያን የቀይ ባህር ዳርቻውን ተቆጣጥረው የምዕራብ ግዛቶችን እየቦጠቦጡ ነበር። እነዚህ ኃይሎች ዝርፊያና ግድያ ብቻ ሳይሆን ባህላዊና ሃይማኖታዊ ወረራንም ያካሂዱ ነበር። የኢትዮጵያ ማንነት ለመሸርሸር የታለመ ስውር አጀንዳም ነበራቸው። ፈረንሳዮች ደግሞ ከእነዚህ የኢትዮጵያ ጠላቶች ጎን በመቆም ሀገሪቱ ስትዳከም በቀላሉ ለመቆጣጠር የሚያስችላቸውን የፖለቲካ ቁማር ይጫወቱ ነበር። በዚህ ሁሉ ውስብስብ ውስጥ ቴዎድሮስ ሌላ ስውር ጠላት ተጋፈጠ፣ ሚስዮናውያን። እርሱ በቅን ልብ ለአውሮፓውያን በሩን ሲከፍት፣ እነርሱ ግን ከወንጌል ስብከት ጀርባ የተደበቀ የፖለቲካና የስለላ ተልዕኮ ይዘው ነበር የመጡት። የሮም ካቶሊክ አባ ያዕቆብ ወይም ጃኮቢስ ጉዳይ የዚህ ማሳያ ነበር። በአገር ውስጥ ጉዳይ ጣልቃ እየገባና ሕዝቡን ከኦርቶዶክስ እምነት ለማውጣት ሲጥር የነበረው ይህ ሚስዮናዊ ቴዎድሮስ ገና ደጃዝማች ካሳ በነበረበት ወቅት ከአካባቢው አባረረው። ነገር ግን ያዕቆብ የእባብ ያህል ተንኮለኛ ነበር። ደጃዝማች ውቤ በመሄድ ከለላ አገኘ። ካሳ ውቤን ድል አድርጎ የንጉሠ ነገሥትነት ጉዞ ሲጀምር ያዕቆብ ወደ አውሮፓ ሸሽቶ የቴዎድሮስን መንግሥት ለመጣል የዲፕሎማሲያዊ ጦርነት ከፈተ። ጉዳዩ ከቫቲካን ጳጳስ አልፎ ለፈረንሳይ መንግሥት ሲደርስ ፈረንሳይ ኢትዮጵያ ውስጥ እጇን የምታስገባበት ወርቃማ ዕድል አገኘች። ቴዎድሮስ ይህንን የአውሮፓውያን የቅኝ ግዛት መስፋፋት ስልት በሚገባ የተረዳ የመጀመሪያው አፍሪካዊ መሪ ሊሆን ይችላል። የእርሱ ቃላት የነቢይ ያህል ጥልቀትና እውነታ ነበሩት። ስለዚህ ጉዳይ አፄ ቴዎድሮስ ሲናገር እንዲህ ብሏል። በሚገባ አውቃለሁ። የአውሮፓ መንግስታት አንድ አገር መያዝ ሲፈልጉ መጀመሪያ ሚስዮናውያንን ይልካሉ። ቀጥለውም ሚስዮናውያኑን የሚያጠናክር ቆንሲል ብለው ይሾማሉ። ከዚህም በኋላ ቆንሲሉን የሚጠብቁ ወታደሮች ይልካሉ። እኔ እንደ ኢንዱስታር ራጃ ቂል ሆኜ እንደዚያ እንዲደረግ የምፈቅድ ሰው አይደለሁም ሲሉ ተናግረዋል። ይህ ንግግር የፖለቲካ ብስለቱንና የዓለም የጂኦፖለቲካ አስተላለፍ ምን ያህል በጥልቀት ይረዳ እንደነበር ያሳየናል። ሂንዱስታን በእንግሊዝ የህንድ ኩባንያ ስም ተጀምሮ እንዴት ሙሉ በሙሉ ቀኝ እንደተገዛች ታሪክን አንብቦ ነበር። ሚስዮናውያኑም የትሮጃን ፈረስ እንደሆኑ ተገንዝቦ ነበር። በውጪ የወንጌል ስጦታ፣ በውስጡ ግን የቅኝን ግዛት ወታደር የደበቀ። ታዋሽ ተንስቶ ገልቻ ያነጋል፣ እንደ ተስቦ ራስ ይወጋል። በተመሳሳይም የእንግሊዝ መንግስትም የፕሮቴስታንት ሚስዮናውያንን እንደ ሰላዮችና የፖሊሲ ማስፈጸሚያ ተጠቅሞባቸዋል። ግብፅን ተጠቅመው ስልጣኔ እንዳያሳዩትና ስነ ስርዓት እንዲያስተምሩት የነበራቸው እቅድ ቴዎድሮስን እንደ ሕፃን መንግስት መሪ መቁጠራቸው ለአገሪቱ ሉዓላዊነት ምንም ክብር እንዳልነበራቸው ፍንትው አድርጎ ያሳያል። ቴዎድሮስ ግን የሚፈልገው ጌታ ሳይሆን አጋር ነበር። የሚፈልገው ስልጣኔ እንጂ ሰባኪን አልነበረም። የልቡን ቁስል እንዲህ ነበር የገለጸው። ስትመጡ አፍቅሬ በአክብሮት እቀበላችኋለሁ፣ እናንተ ግን ውሸታሞች ቀጣፊዎች ናችሁ። መልካም ሳደርግላችሁ እናንተ ግን በመጥፎ መልሳችሁልኛል። እኔን የሚያጥላላ ነገር ትናገራላችሁ፣ ትጽፋላችሁም። በዓለም ላይ መጥፎ ስም አሰጣችሁኝ። ይህ የንጉሡ ብቸኝነትና በወዳጅ የከዱትን ሰው ሰቆቃ ነው። አውሮፓውያኑ በሰጡት መጥፎ ስም ምክንያት እርዳታ ለማግኘት የጻፋቸው ደብዳቤዎች መልስ አልባ ሆኑ። ቀስ በቀስ የዓለም መስኮቶች ሁሉ ተዘጉበት፣ ብቸኛም ሆነ።
ደሞ ገለሌ ደሞ። አንድ መሪ ከውጭ ጠላት ይልቅ የውስጥ ባላንጣ ሲበዛበት ትግሉ እጅግ መራር ይሆናል። የቴዎድሮስም አሳዛኝ ታሪክ ይህ ነው። የዘመነ መሳፍንት ፊውዳላዊ አስተሳሰብ ከስሩ ለመንቀል ያደረገው ጥረት ለዘመናት በስልጣንና በሀብት የሰከሩትን መኳንንትና መሳፍንት አስደንግጧል። አንድ ማዕከላዊ መንግስት መመስረቱ የእነርሱን የግል ግዛትና ስልጣን የሚቀማ እንደሆነ ስለተረዱ ከማገዝ ይልቅ ሊያዳክሙት ተነሱ። ፕሮፌሰር ባህሩ ዘውዴ እንዳሉት ለዘመናቸው የቀደሙ ታላቅ መሪ ነበሩ። ችግሩም ይኸው ነበር። ዘመኑ ሊሸከም የማይችል ትልቅ ራዕይ ነበራቸው። ልክ አንድ ግዙፍ አልማዝ በትንሽ ቀለበት ላይ ለማስቀመጥ እንደመሞከር ነበር። አልማዙ የአፄ ቴዎድሮስ ራዕይ ሲሆን ቀለበቱ ህብረተሰቡ ነበር። ህብረተሰቡ ለዚህ ስልጣኔ ዝግጁ አልነበረም። በጎጃም፣ በሸዋ፣ በትግራይና በወሎ የተቀሰቀሱበት አመጾችም የዚህ ውጤት ነበሩ። ቴዎድሮስ ሀገርን አንድ ለማድረግ ሲዋጋ፣ እነርሱ ግን የግል ግዛቶቻቸውን ለማስጠበቅ ከኋላ ወጉት። ይህ ሁኔታ ንጉሱን ከጊዜ ወደ ጊዜ ጨካኝና ቁጡ እንዲሆን አድርጎታል። የነበረውን ቅልብ በክደት እየቆሰለ እምነቱ በጥርጣሬ እየተተካ ሄደ። በዚህ ምክንያት ያ 60 ሺህ ገምት የነበረው ሰራዊቱ እየከዳውና እየተመናመነ ሄዶ 10 ሺህ ብቻ ቀረ። የግዛት ክልሉም እየጠበበ መጥቶ በመጨረሻ በደብረ ታቦር በመቅደላ አምባ ብቻ ተወሰነ። ይህንን የተመለከቱ እንግሊዞች ጊዜው አሁን ነው አሉ። የታሰሩትን ዜጎቻቸውን የማስፈታት ሰበብ በመጠቀም በጀነራል ሮበርቶ ናፔሪ የሚመራ ከ32,000 በላይ ወታደር ያለው በዘመኑ የመጨረሻ መሳሪያዎችን የታጠቀ ጦር ወደ ኢትዮጵያ ላኩ። የእንግሊዝ ጦር ጉዞ የቴዎድሮስ የውስጥ ጠላቶች ምን ያህል ለሀገር ክብር ግድ እንደሌላቸው ያሳየበት አሳፋሪ ታሪክ ምዕራፍ ነበር። የትግራይ ገዢ ደጃዝማች ካሳ በኋላ አፄ ዮሐንስ አራተኛ ለእንግሊዝ ጦር ስንቅና መንገድ መሪ በማቅረብ ጦሩ ያለምንም እንቅፋት ወደ መቅደላ እንዲገሰግስ ረድተውታል። የራሳቸውን የቤት ጣራ በእጃቸው እንደማቃጠል ነበር። ቴዎድሮስ ቢወድቅ ቀጥሎ ተረኛው እነርሱ እንደሆኑ አልተረዱም ነበር። ያሞራው ሲሳይ ጥይቱን ወልሎ አሰጣው ለታይ። በታሪክ መድረክ ላይ አንዳንድ ቀኖች አሉ። እነሱ ሰዓትና ደቂቃዎች ብቻ ሲሆኑ የአንድን ዘመን መጋረጃ የሚዛጋባቸው፣ የአንድን ህልም ፍጻሜ የሚታወጅባቸው፣ የታላላቅ ሰዎች ዕጣ ፈንታ የሚወሰንባቸው ወሳኝ ቅጽበቶች ናቸው። ሚያዝያ 1860 ዓ.ም በመቅደላ አምባ ላይ የዋለው ቀን ከነዚሁ አንዱ ነበር። መቅደላ ተራራ አልነበረችም። የህልም የመጨረሻ መከላከያ መስመር፣ የአንድ ንጉሥ የብቸኝነት ቦታ ነበረች። ሰማዩ የተደፋ ይመስል ከብዷል። አየሩ በጥልቅ የፍጻሜ ስሜት ተሞልቷል። በአንድ በኩል የብሪታንያ ኢምፓየር ኩራት የሆነው በጀነራል ሮበርቶ ናፔሪ የሚመራው ጦር ቆሟል። ይህ ጦር ዝም ብሎ የወታደሮች ስብስብ አልነበረም። የኢንዱስትሪ አብዮት የወለደው ቀዝቃዛና አሰላሳይ ማሽን ነው። እያንዳንዱ ወታደር በዘመኑ የመጨረሻ ቴክኖሎጂ በሆነው በስናይደር ኢንፊልድ ጠመንጃ ታጥቋል። መድፎቻቸው በሂሳብ ቀመር ርቀትን ለክተው ሙትን ይተፋሉ። ስርዓታቸው የማይዛነፍ፣ እንቅስቃሴያቸው በወታደራዊ ሳይንስ የተቃኘ ነው። በሌላ በኩል ደግሞ በአምባው ላይ የቁስለኛው አንበሳ የአፄ ቴዎድሮስ ጥቂት ታማኞች ቆመዋል። የእነሱ መሳሪያ ጦርና ጎራዴ፣ ጥቂት ያረጁ ጠመንጆችና ከሁሉ በላይ ደግሞ ለንጉሳቸው ያላቸው የማይናወጥ ፍቅር ነው። የእነሱ ውጊያ በሳይንስ ሳይሆን በልብ፣ በታክቲክ ሳይሆን በጀግንነት የሚመራ ነው። ይህ በብረትና በሥጋ መካከል ሊደረግ የታቀደ የመጨረሻው ንግግር ነበር። ቴዎድሮስ የአውሮፓውያን እስረኞችን በመፍታት የእርቅ እጁን የዘረጋ ቢሆንም ነገር ግን የናፔሪ መልስ እንደ ብረት ቀዝቃዛ የማይንበረከክ ሆነ። ያለምንም ቅድመ ሁኔታ እጅን ስጥ የሚል ነበር። የቴዎድሮስ የቃል ከሞት የከፋ ነው። እጅ መስጠት በእርሱ መዝገበ ቃላት ውስጥ የሌለ ክብሩና ከማንነቱ ጋር የሚጋጭ ጽንሰ ሐሳብ ነው። በታሪክ እንደርሱ ያሉ መሪዎች ተመሳሳይ ምርጫ ሲገጥማቸው ምን እንዳደረጉ ምናልባት አስቡ ይሆናል። በጥንቷ ይሁዳ በመሳዳ ምሽግ የነበሩት አይሁዳውያን አማጽያን ለሮማውያን እጃቸውን ከመስጠትና ባሪያ ከመሆን ይልቅ የጋራ ሞትን እንደመረጡት፣ ወይስ ሮማዊው ፖለቲከኛ ካቶ የቄሳር አምባገነንነት ተንበርክኮ ከመኖር ይልቅ በገዛ ሰይፉ ራሱን እንዳጠፋው? ክብር ምንድን ነው? በሕይወት ተዋርዶ ከመኖርና በሞት ከፍ ብሎ ከመገኘት የቱ ይበልጣል? የቴዎድሮስ መልሱ ግልጽ ነበር። ሚያዝያ 2 ቀን 1860 ዓ.ም ቴዎድሮስ የመጨረሻውን ትእዛዝ ሰጠ። ጥቂት ሺህ ጦሩን አስከትሎ ካምቦ ወርዶ የእንግሊዝን ጦር ገጠመ። ይህ ውሳኔ በወታደራዊ ስልት ሲታይ ራሱን የማጥፋት ያህል ነበር። ነገር ግን ቴዎድሮስ እየተዋጋ የነበረው በምድር ላይ ላለ ድል ሳይሆን በታሪክ መዝገብ ላይ ለሚቀረው ክብር ነበር። ውጊያው ሲጀመር የመቅደላ ሰማይ በባሩድ ጢስ ታፈነ።
የእንግሊዝ ጠመንጆች እንደ እሳት ዝናብ ጥይት ሲያዘንቡ የቴዎድሮስ ጀግኖች በጦርና በጎራዴ እየተማሙ ወደፊት ተጋፈጡ። ነገር ግን ጀግንነት ብቻውን የቴክኖሎጂ የበላይነት ሊቋቋም አልቻለም። የኢትዮጵያ ጦር እንደ ቅጠል ረገፈ። በዚህ ሁሉ እውከት መሃል የንጉሡ የመጨረሻ ተስፋ የጋፋቱ ድንቅ ሥራ ያግዙፉ ሴባስቶፖል መድፍ ወደ ውጊያ ገባ። የቴዎድሮስ የሥልጣኔ ሕልም አካላዊ መግለጫ ነበር። ነገር ግን ዕጣ ፈንታ ክፉኛ አላገጠች። መድፉን የሚተኩሱት ኢትዮጵያውያን በውጥረትና ባለሙያ ባለመሆናቸው በአንድ ጥይት ፋንታ ሁለት በአንድ አጉርሰው ነበር። መድፉ ሲተኮስ የፈነዳው በጠላት ላይ ሳይሆን በራሱ ላይ ሆነ። ከባድ የብረት መሰንጠቅ ድምፅ ተሰማ። ሴባስቶፖል የንጉሥ ኩራት ተሰንጥቆ ከጥቅም ውጭ ሆነ። ይህ ድምፅ የመድፍ ብቻ ሳይሆን የቴዎድሮስ ልብ የተሰበረበት፣ ሕልሙ ያከተመበት ድምፅ ነበር። የጋፋቱ ምድጃ የወለደው ተስፋ በአሮጌ ሜዳ ላይ እንደተሰበረ ገል ቀረ። ንጉሡ ይህን ሲመለከት በብስጭትና ባዘን ተውጦ ወደ አምባው ተመለሰ። ዙሪያውን ሲመለከት የደማቅ ሰራዊቱ ተበታትኗል። ታማኝ የጦር አበጋዞቹ ወድቀዋል። ብቻውን ቀረ። የእንግሊዝ ጦርም አምባውን ከበበው። የመድፍ ተኩስ እንደ ነጎድጓድ ያለማቋረጥ ይሰማል። በእነዚያ የመጨረሻ ሰዓታት የንጉሥ አእምሮ በምን አይነት ሐሳቢነት እንደነበር መገመት ከባድ ነው። የልጅነት ጊዜውን ደጃዝማች ካሳ ሆኖ ዘመነ መሳፍንትን ለመገርሰስ የተጓዘበትን ረጅም መንገድ፣ የንጉሠ ነገሥታት ሕልሙን፣ ጋፋት ላይ የነበረውን የፈጠራ ተስፋ፣ ይህ ሁሉ እንደ ሕልሙ በዓይኑ ፊት አልፎበት ይሆናል። ችቤለው ተጥይት ጥይት፣ ችቤለው መርጦ ቀርቃሪ፣ ችቤለው የሰው ኮርቻ፣ ችቤለው ጦም አሳዳሪ፣ ችቤለው ብቻውን ዘማች፣ ችቤለው እንደ ፈጣሪ፣ ችቤለው ወረተው በለው። ጀነራል ናፒሪ የመጨረሻ መልእክት ላከ። እጅን ስጥ፣ ሕይወትህ ትተርፋለች። መልእክተኛው ደጃዝማች ዓለሜ ይህን ሲነግረው ቴዎድሮስ በዝምታ አዳመጠው። ከዚያም በረጋ ነገር ግን በቁርጠኝነት የተሞላ ድምፅ እንዲህ አለ። ኃይለኞችን እንደ ሕፃን በክንዱ ይዞ የኖረ እንደኔ ያለ ወታደር ዛሬ በሰው ክንድ መያዝን ሊታገስ አይችልም። ይህ ንግግር የሕይወት ፍልስፍናው ማጠቃለያ ነበር። የነፃነት የክብርና የሉዓላዊነት መዝሙር ነበር። መልእክተኛውን ካሰናበተ በኋላ ወደ ፈጣሪው ጸለየ። ወዲያውኑ ሽጉጡን አውጥቶ ራሱን ሊያጠፋ ሲል ታማኝ ወዳጆቹ ተንጋግተው ከእጁ ነጠቁት። በአቅራቢያው የነበረው ጋሻ ጃግሬውም ጌታዬ እጃችንን እንስጥ ሲል ተማጸነው። ቴዎድሮስ ግን በሐዘን ፈገግ ብሎ የለም በሰዎች እጅ ከመውደቅ በእግዚአብሔር እጅ መውደቅ ይቻላል ሲል መለሰለት። ጊዜው እየመሸ ነበር። የእንግሊዝ ቀይ ለባሽ ወታደሮች እንደ ጉንዳን አምባውን እየወረሩት መጡ። የቴዎድሮስ የመጨረሻ ታማኞች አንድ በአንድ በጥይት እየተመቱ በዙሪያው ወደቁ። 3 ሰዎች ብቻ ቀሩ። ንጉሡም እነሱንም እንዲያመልጡ አዘዛቸው። እሱ ግን አለቀ። በእነ እርሱ እጅ ከመውደቅ ራሴን እገላለሁ አለ። ከዚያም ንግሥት ቪክቶሪያ በአንድ ወቅት በስጦታ የላከችለትን ያቺን ትንሽ ሽጉጥ ከአፎቱ መዘዘ። ምንኛ መራር ነው! ወዳጅ መስላ የቀረበችው ኃይል የሰጠችው ስጦታ በመጨረሻም የውርደት ሰዓት የክብሩ መዳኛ ሆነች። ሽጉጡን ወደ አፉ ከተተው። የቶክስ ድምፅ የመግደላን ጸጥታ ሰበረው። የኢትዮጵያ አንድነት ያለመው በስልጣኔ እንድትራመድ የተጋው ነገር ግን በዘመኑ ሰው ያልተረዳው ታላቁ ንጉሥ ሚያዝያ 6 ቀን 1860 ዓመተ ምህረት በመግደላ አፈር ላይ ወደቀ። የወደቀው ቴዎድሮስ ቢሆንም የሞተው ግን የአንድ ንጉሥ ሥጋ ብቻ አልነበረም። መንፈሱና ራእዩ ግን ከሞት በላይ ነበር። 2 አይሪሻውያን ወታደሮች የተኩስ ድምፅ ሰምተው ሲደርሱ ያንን ቆፍጣናና ንጉሠ ነገሥት በጀርባው ተንጋለው አገኙት። በጀግናው ሞት ከመገረም ይልቅ እጃቸውን ዘርግተው ሽጉጡንና የጣት ላይ የነበሩትን ቀለበት ሰርቀው ወሰዱ። የሞተው አንበሳ ጸጉሩን እንደ መላጥ ያህል ነበር። ንጉሡ ሞቷል። መቅደላ ወደቀች። ነገር ግን በዚያ ቅጽበት በዛች የተኩስ ድምፅ ቴዎድሮስ ከሥጋዊ ንጉሥነት ወደ ዘላለማዊ አፈ ታሪክነት ተሸጋገረ። ውጊያው ተሸንፎ የታሪክን ክብር ግን ለብቻው አሸነፈ። ኧረ በለው በለው አገራችን ታሞ ተኝቶ ባልጋ ላይ እኛም ወዲህ መጣን ሞት ሽረቱን ሳናይ። ኧረ በለው በለው ኧረ አገሬ አገሬ። የመግደላው ተኩስ ድምፅ ሲያቆም የገባው ጸጥታ ከድምፅ የበለጠ የሚያስፈራ ነበር። የታሪክ አንድ ገጽ ተዘጋ። አንድ ንጉሥ ወደቀ። ነገር ግን የአንድ ሰው አካላዊ ሞት ሁልጊዜ የታሪኩ ፍጻሜ አይደለም። አንዳንዴ እውነተኛ ታሪክ የሚጀምረው ከዚህ በኋላ ነው። የቴዎድሮስም ታሪክ እንደዚያ ነበር። የእርሱ ሞት የመጨረሻው ምዕራፍ ሳይሆን ለአዲስ መጽሐፍ የተጻፈ መቅዳም ሆነ። የእንግሊዝ ጦር አምባው ላይ ሲደርስ ያገኘው ነገር ለድል አድራጊው ሰራዊት የሚገባ አልነበረም። ያገኙት በደም የተነከረ ኩሩ የሆነ ንጉሥ ነበር። ሊያቀርቡት ያሰቡት ንጉሥ፣ ሊያሳዩት የፈለጉት ምርኮኛ
በገዛ እጁ ከእጃቸው አምልጧል። ይህ ድርጊት የእነርሱን ድል ትርጉም አልባ፣ ባዶና ጎዶሎ አደረገው። በታሪክም እንዲህ ነው። አሸናፊነት የሚለካው በጦር ሜዳ ውጤት ብቻ አይደለም፣ ሞራል ልዕልናም ጭምር እንጂ። ገደለን እንዳሉ ሞቶ አገኛቸው፣ ማረክን እንዳሉ ሰው የለ በእጃቸው፣ ምናሉ እንግሊዞች ሲገቡ አገራቸው። ይህ የህዝብ ግጥም የሁኔታውን እንቆቅልሽ በትክክል ይገልጸዋል። ጄኔራል ናፔሪ ያሸነፈው ጦርነት እንጂ የቴዎድሮስን መንፈስ አልነበረም። የሮማውያን ጦር ካርቴጅን ሲያጠፉ የከተማዋን ድንጋይ እንጂ የታላቁን ሃኒባል የትግል መንፈስ ማጥፋት እንዳልቻሉት ሁሉ እንግሊዞችም የመቅደላን አምባ ሰበሩ እንጂ የቴዎድሮስን የነጻነት ሐሳብ መስበር አልቻሉም። ድላቸው ምን ያህል ባዶ እንደነበር ያሳየው ቀጣዩ ድርጊታቸው ነው። የጀግናው ንጉሥ አስክሬን በአግባቡ ከመቅበር ይልቅ ጸጉሩን እየቆረጡ ለማስታወሻ ሲወስዱ፣ የጣቱን ቀለበትና የግል ንብረቶቹን ሲዘርፉ የድል አደራጊነት ሳይሆን የሌባ ባህሪ ነበር ያሳዩት። ከዚያም አልፎ የመቅደላ አምባ ያቺን የኢትዮጵያ የታሪክ የባህልና የእምነት መዝገብ ቤት ያለ ርኅራኄ ዘረፏት። በገመሎችና በበቅሎዎች ጭነው የወሰዷቸው የብራና መጽሐፍት፣ መስቀሎችና አልባሳት የአገራዊ ቁሳዊ ሀብት ብቻ አልነበሩም፣ የኢትዮጵያ የነፍስ አካሏ ነበሩ። ይህ ድርጊት ቴዎድሮስ ሲታገልለት የነበረው ነገር እውነተኛ ማንነትን አረጋገጠ። እነዚህ ሰዎች የመጡት ስልጣኔን ለማሳየት ሳይሆን ለመዘረፍና ለመዋረድ እንደሆነ በተግባር አሳዩ። አይ በለው በለው ተው በለው በለው ተው በለው በለው ተው በለው በለው። የቴዎድሮስ ሞት ዜና እንደ ሰደድ እሳት በመላው ኢትዮጵያ ሲሰራጭ የፈጠረው ስሜት የተለያየ ነበር። ባላንጦቹ ተደስተው ይሆናል። ነገር ግን በሸዋ ቴዎድሮስ አስሮት የነበረው አንድ ወጣት ልዑል ልቡ በሐዘን ተሰበረ። ይህ ወጣት ሚኒሊክ ነበር። የሚኒሊክ ምላሽ የቴዎድሮስን ውስብስብ ማንነት ከሞት በኋላ የጀመረውን ተጽዕኖ ቁልጭ አድርጎ ያሳያል። ዳግማዊ ሚኒሊክ አጼ ቴዎድሮስን ይወዳቸው ስለነበር አጼ ቴዎድሮስ ሞት በሰሙ ጊዜ በጣም አዘኑ። ቴዎድሮስ ዳግማዊ አባቴ ስለሆኑ አዝኛለሁና እዘኑልኝ ብለውም አዋጅ አስነገሩ። አስተማሪዬን አጣው፣ ቴዎድሮስ እኔን በመልካም አስተዳደግ አሳድገውኛል፣ ይህ ልቤን ነክቶታል በማለትም ገልጸዋቸዋል። ይህ ቃል አስገራሚ ቃል ነው። እስረኛው ለአሳሪው አስተማሪ ነው ሲል ያሳዝናል። ይህም የሚያሳየው ሚኒሊክ በመቅደላ እስር ቤት የቆየባቸው ዓመታት የእስር ብቻ ሳይሆኑ የተግባር የፖለቲካ ትምህርት ቤት እንደነበሩ ነው። ሚኒሊክ ከቴዎድሮስ ምን እንደተማረ እንደነበር የሚያሳይ ነው። ቴዎድሮስ የዘመነ መሳፍንትን ለመገርሰስ ያደረገው መራር ትግል በዓይኑ ሚኒሊክ ተመልክቷል። የተበታተነች ሀገር ለውጭ ጠላት ምን ያህል የተጋለጠች እንደሆነም ተረድቷል። የቴዎድሮስ ጦር በባህላዊ መሳሪያ በእንግሊዝ ዘመናዊ ጦር መሸነፉ ለሚኒሊክም ትልቅ ትምህርት ነበር። ሀገርን ለመጠበቅ ጀግንነት ብቻ በቂ እንዳልሆነ፣ ዘመናዊ መሳሪያና ስልጠና እንደሚያስፈልግም ቀስሟል። ቴዎድሮስ ከአውሮፓውያን ጋር የነበረው ቅን ግንኙነትም እንዴት በሽፍት እንደተበላሸ ተመልክቷል። ይህም ሚኒሊክ ከአውሮፓውያን ጋር በሚኖረው ግንኙነት ጥንቁቅና አርቆ ሐሳቢ ዲፕሎማት እንዲሆን አድርጎታል። በአጭሩ ቴዎድሮስ የዘራው የአንድነት ዘር ድንጋያማው የዘመነ መሳፍንት አፈር ላይ ወድቆ በዘመኑ ሊበቅል ባይችልም ሚኒሊክ በልቡ ውስጥ ወስዶ አዲስና ለም አፈር አዘጋጅቶለት ከ30 ዓመታት በኋላ በአድዋ ተራሮች ላይ እንዲፈራ አደረገው። ቴዎድሮስን በመቅደላ የጀመረው የዘረ ቀኝ ግዛት ትግል በአድዋ የተጠናቀቀው በተማሪው በሚኒሊክ ነበር። ስለዚህ የመቅደላው ሞት የአድዋ የድል ጮራ መቅደም ነበር ማለት ይቻላል። የወንድሜ ደም መች ቀረ ነበር አይጠቅምምና ምን ቢነባበር ምንም አይጠቅም ማን ቢነባበር። ጊዜው ምርጥ ዳኛ ነው። ቴዎድሮስ በዘመኑ በነበሩት ሰዎች ጨካኝ፣ እብሪተኛ፣ ያልተሳካለት ተብሎ ይገመት ነበር። ነገር ግን ታሪክ ከዘመኑ ፖለቲካ አቧራ ራሱን አድርዞ ሲመለከተው የሚሰጠው ምስል የተለየ ነው። ፕሮፌሰር ባሩ ዘውዴ እንደጻፉትም ከዘመናችን የቀደሙን ታላቅ ሲሉት ቴዎድሮስ በ19ኛው ክፍለ ዘመን ኢትዮጵያ ውስጥ የኛውን ክፍለ ዘመን ራዕይ የተሸከመ መሪ እንደነበር እየነገሩን ነው። ልክ እንደ ሌኦናርዶ ዳቪንቺ በዘመኑ የማይታሰብ የፈጠራ ሀሳቦች እንዳለሙት ሁሉ ቴዎድሮስን በፖለቲካው ዓለም ዘመኑ ሊቀበሉ ያልቻለውን የማዕከላዊነት የብሔራዊ አንድነት ሀሳብ አልሞ ነበር። ፕሮፌሰር ገብሩ ታረቀ ቴዎድሮስን የሚያህል የለም ሲሉ የማይነጻጸሩት የስኬት መጠኑን ሳይሆን የራዩን ታላቅነትና የቁርጠኝነት ጥልቀት ነበር። ፕሮፌሰር ሪቻርድ ፓንክረስም ልዩና እጹብ ድንቅ በኢትዮጵያ የረጅም ታሪክ ግዙፍ በማለት ሲገልጹት በሺዎች ከሚቆጠሩት የኢትዮጵያ መሪዎች ታሪክ ውስጥ እንደርሱ ያለ ድራማዊ አሳዛኝ የሆነ ታሪክ ያለው መሪ እንደሌለ መስክረዋል። ቴዎድሮስ አካሉ በመቅደላ ቢቀበርም መንፈሱ ግን የኢትዮጵያ ብሔርተኝነት አንዱ የማዕዘን ድንጋይ ሆነ። የእርሱ እጅን ለጠላት አልሰጥም የሚለው ጀግንነት ለቀጣይ ትውልዶች የኩራትና የሉዓላዊነት ተምሳሌት ሆነ። እሱ ያልጨረሰው የቤት ሥራ ዮሐንስና ሚኒሊክ በተለያየ መንገድ ይሰሩትም ሞክረዋል። አጼ ዮሐንስ ከቴዎድሮስ ማዕከላዊ ትምህርት ወስደው
ነገር ግን የአካባቢ መሪዎችን ስልጣን በማክበር ንጉሠ ነገሥት ዘኢትዮጵያ ንጉሠ ጽዮን በሚል ፎርሙላ ሀገሪቱን አስተዳድረዋል። አጼ ሚኒሊክ ደግሞ የቴዎድሮስን የቴክኖሎጂ ፍላጎት ወርሰው ነገር ግን እሱ እንደሞከረው በግድ ጦር መሳሪያን ከመስራት ይልቅ በዲፕሎማሲያዊና በንግድ የጦር መሰሎችን በማስመጣት የአድዋ ድል ተጎናጽፈዋል። ባጭሩ ቴዎድሮስ በሩ ለመስበር ሞክሮ በሩ ላይ ወደቀ። ዮሐንስና ሚኒሊክ ግን እሱ በፈጠረው ስንጥቅ አልፈው በሩን መክፈት ቻሉ። ስለዚህ ቴዎድሮስ የተሸነፈ ንጉሥ ሳይሆን ራእዩ ከሕይወቱ በላይ የኖረለት ሰማዕት ነው። በመቅደላ አፈር ላይ የፈሰሰው የእርሱ ደም ለኢትዮጵያ አንድነትና ነጻነት እንደ ማዳበሪያ ሆኖ አገልግሏል። የእርሱ ታሪክ አንድ ሰው ብቻውን ተራራን ለመናድ ሲሞክር ምን ሊገጥመው እንደሚችል የሚያሳይ አሳዛኝ ድራማ ሲሆን፣ በሌላ በኩል ደግሞ የአንድ ታላቅ ራዕይ ዘር ከመሬት በታች በዝምታ እንዴት ሊጠናክርና ጊዜውን ጠብቆ ሊያቆጠቁጥ እንደሚችል የሚያሳይ የተስፋ ጭላንጭል ነው። እርሱ ከሞተው በኋላ የነገሰ ንጉሥ ነበር እያልን የአጼ ቴዎድሮስ ታሪክ የተመለከትነው ይህን ይመስል ነበር። እንበለው ይበጃል የዋሊደር ማለት ጠላት ያደረጃል። ጠላት ቢያባብሉት አይሆንም ወዳጅ። ኧረ በለው በለው ኧረ በለው በለው። ይህ ታሪክ ለማዘጋጀት የተጠቀምናቸው ዋቢ መጽሐፍ አጤ ቴዎድሮስ ደራሲ ጳውሎስ ኞኞ፣ የኢትዮጵያ ታሪክ ከ1847 እስከ 1983 ደራሲ ፕሮፌሰር ባህሩ ዘውዴ፣ የኢትዮጵያ ታሪክ ከአጼ ልብነ ድንግል እስከ አጼ ቴዎድሮስ ደራሲ ተክለ ጻድቅ መኩሪያ ነበሩ። ከዚህም በተጨማሪ የኢትዮጵያ ፓትሪዮቲክ ዌብሳይትን እናመሰግናለን። በዛሬ ዝግጅታችን የአጼ ቴዎድሮስን ታሪክ የተመለከትነው ይህን ይመስል ነበር። አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.